ዛሬ የምናወራው ስለ ወገብ ላይ ያለ የዲስክ ችግር ነው። ያው ዲስክ ሲባል እንግዲህ አከርካሪ አጥንቶቻችን መሀል ላይ የሚቀመጥ ወገባችን ወደ ማንኛውም አቅጣጫ እንደፈለገ እንዲሄድ የሚያደርግና እንደ ሾክ አብዞርበር ነገር የሆነ የሰውነታችን ክፍል ነው። ይሄ ዲስክ አንዳንዴ በተለያዩ ምክንያቶች ቦታውን መልቀቅ ወይም በተለምዶ የዲስክ መንሸራተት የሚባለው ሲከሰት ይሄ ነገር የሚያመጣቸው ምልክቶች ላይ ነው ዛሬ ፎከስ የምናደርገው። ስለዚህ ዲስክ ቦታውን ከለቀቀ ወይ ከተንሸራተተ የነርቭ መውጫውን ከኋላ ያለው ነርቭ ስለሆነ የነርቭ መውጫውን ማጥበብ ይኖረዋል። ይሄ የነርቭ መውጫ ሲጠብ ታማሚዎች ሲመጡ እንግዲህ የሚሰማቸው ምልክቶች ወገብ ላይ ሄድ መጣ የሚል አይነት የወገብ ህመም ይኖራቸዋል። ከዛ ውጭ ደግሞ ወደ እግር የሚመጡ መደንዘዝ፣ መውረር፣ መሸምቀቅ እና መቆርጠም አይነት ስሜት ወይም ማቃጠል አይነት ስሜት አንዱ መገለጫው ነው የሚሆነው። ይሄ ዲስክ ችግር በጣም ከፍ ያለ ደረጃ ሲሆን አንዳንዴ እግር እስከ መስነፍ ድረስ ሊሄድ ይችላል። ከዛም አልፎ ሽንት መቆጣጠር ላይ መቸገር፣ የተለያዩ የሆድ ድርቀትን የመሰሉ ችግሮችን ከፍ ያለ የዲስክ ችግር ሲኖር ሊመጡ የሚችሉ ነገሮች ናቸው ማለት ነው። ስለዚህ ይሄ የዲስክ ችግር ሲኖር ከወገብ ተነስቶ ወደ እግር የሚመጡ መደንዘዝ፣ መስነፍ፣ መውረር፣ መቆርጠም እና ማቃጠል አይነት ስሜቶች የሚመጡ ብዙ ጊዜ አንዳንዴ ደህና የሚሆን አንዳንዴ ደግሞ ተመልሶ የሚመጣ ነው የሚሆነው። አንዳንድ ጊዜ እንደዚህ አይነት ችግሮች ሲኖሩ የነርቭ መውጫው ሲጠብ ሰዎች ትንሽ ሜትርን በሄዱ ቁጥር የተወሰነ እረፍት ካላረጉ በስተቀር ቀጥለው መሄድ እስከ መቸገር ድረስ ሊሄድ ይችላል። በተለይ እንግዲህ ወገብ ላይ ህመም ኖሮ ወደ እግር የሚመጡ መደንዘዝም ብለው መውረር፣ የእግር መስነፍም ወይ ሽንት መቆጣጠር መቸገር እና የሆድ ድርቀት ኖሮ ከሆነ ያ ወደ ጤና ተቋም መጣ እንድትታዩ ለማሳሰብም ያህል ነው። እነዚህ ነገሮች ሲኖሩ ደግሞ ያው ምንድናቸው አጋላጭ ነገሮቹ የሚለውን ማየት ይፈልጋል። አንዳንዴ ያው እድሜያችን እየጨመረ ሲሄድ አንዱ ሪስክ ነው የሚሆነው ለዲስኩ ችግር። ሌላው ብዙ ጊዜ ቁጭ ብሎ መስራት፣ እንቅስቃሴ ያለማድረግ ሌላው ሪስክ ነው የሚሆነው። የሰውነታችን ክብደት በጣም መጨመርም ካለው ሌላ ሪስክ ነው የሚሆነው። ብዙ ጊዜ ሲጋራ እንደዚህ የሚያጨሱ ሰዎች ላይም ይሄ ነገር የመከሰት እድሉ በደንብ ከፍ ብሎ ይኖራል ማለት ነው። እነዚህን ነገሮች ላይ ጥንቃቄ እያደረግን ችግሩ ሲኖር ወደ ጤና ተቋም መጥተን እንታይ ብዬ ለማለት ነው። አመሰግናለሁ።